የራሳችን አስተሳሰብ አለ። ታውቃለህ አባቴ 3 ዓመት ሙሉ እናቴን ሲያስታምሙት ምንም እንዳልተፈጠረ ነው አጫውቶኝ የለም። እስቲል ሆስፒታል ስትገባ እንኳን አያቴ እንደታመመች አድርገው ነበር የደበቁ። ብቸኛ ልጅ ነበር። ያው ሙያ ሲኖር የሽሮ ቁሌት ራሱ ዶሮ ነው የሚለው። እዚህ ጋር ግን የመስታው ቁሌት ነው የሚታየኝ። ምን ማለት ነው? አይ ምንም ከወጡ በላይ መልክሽ ለጊዜ የምታባክኝ ስለመሰለኝ ነው። ኧረ እባክህ እሱንማ እኮ አየኸው። ምኑን? የወጦቹ ሽታ አይደለም ዲያስፖራ ሎካል ያገሬን ሰው አውደ ዓመቱን አስናፈቀው እኮ። መልስ አታጪም? አዎ የብዙ ሙያ ባለቤት ነኝ። እሺ እስኪ ይሄንን ወጥ ለመስራት ምን ተጠቀምሽ? አባ ብለው ሁለተኛ ጠራኛለህ ብዬ አስቤ ምን ነበር። እንደሱ አትበላባ። እንዳስከፋው አውቃለሁ። በጣም ይቅርታ። አንተ ምንም አላጠፋም። ሁሉም ጥፋት የኔ ነው። አባ እንደሱ አትበል። ሁላችንም አጥፍተን ነበር። እማዬ ከሰማሁ እንደማልረጋጋ ስላወቀች ነበር የደበቀች። አንተ ምንም አላጠፋ። ልጄ በጣም ነው የምወድህ። እሺ እኔም እወድሃለሁ አባ። እኛን ረሳችሁን እኮ። አቤት ልጄን ሳገኘው እናንተን ረሳኋችሁ። እንደዚህ ሆናችሁ ስላየኋችሁ በጣም ደስ ብሎኛል። ቤተሰብ እኮ ምንም ቢሆን ቤተሰብ ነው። በቤተሰብ ውስጥ መሰበረኛ ብቻ ነው። ሰላም ቤተሰብ፣ በጽናት ድራማ ተመልሰናል ማለት ነው። ሁላችሁም እንደምታውቁት በባለፈው ክፍል የኪራ እናት እንዳረፉ አይተናል ማለት ነው፣ ተመልክተናል። እንዲሁም ደግሞ እጅግ የሚያሳዝነው ምንድነው 3 ዓመት ሙሉ የጽናት እናት በድብቅ ስትታከም ልጃቸው ኪራ አያውቅም ማለት ነው። ምክንያቱም እናቱ ከመውደዷና ከመሳሳቷ እንዲሁም ደግሞ ኪራ ያላት ፍቅር የተነሳ ማለት ነው ህመሟን ደብቃ ለብቻው እየታከመች ያለች እናት ነች ማለት ነው። እንዲሁም ደግሞ የምትፈልገው ለኪራ ደስታ ማየት እንጂ እንደዚህ የካንሰር በሽታ ታማሚ እንደሆነች በጭራሽ ለልጇ ማሳወቅ አልፈለገችም። ምክንያቱም ኪራ እንዲጎዳባትና እንዲያስብባት ስላልፈለገች ነው። ምክንያቱም እናቶች ታውቃላችሁ ለልጆቻቸው እንዴት እንደሚጓጉ፣ እንዴት እንደሚንሰፈሰፉ፣ እንዴት እንደሚያስቡ ሁላችንም እናውቃለን። ሁሉም ነገር ግልጽ ነው ማለት ነው። ከዛም ተነሳ የኪራና ሳትነግረው ህመሙን ተደብቆ ያው ለሰርጓ እንደመጣች ነው ህይወቷ ያረፈው ማለት ነው። በዛም መሀል ያለ እንግዲህ ያው የሚሆነው ሆኖ እነሱም በቃ ኪራን እያጽናኑት ኪራ የሆነ ነገር እንዳያደርግ ብለው ከመጨናነቃቸው የተነሳ እንዲሁም ደግሞ የኪራ አባት ጋሼ ሁሉንም ጓደኞቹንና ባለቤቱን ጽናትን ጨምሮ ልጆቼ አደራ ማን ነበር ስሙ ለሱ አደራ ሰጥቻለሁ፣ ልጄን ተከባከበው እየው ብሎ እንዲሁም ደግሞ ጽናትንና ኪራን እጃቸውን አደራረበና በሀዘንም ሆነ በደስታ ላለለይሽ ተባብለው ቃል ተገባቡ ማለት ነው። በሱ መሀልም እያለ ነፂ ማለት ነው ወጥ እየሰራች ነበረ። እንዲሁም ጓደኛዋን ሰኒ ተጠራትና አብራ እንድታግዛት ታደርጋለች ማለት ነው። ከኩሽና የወጥ ማጣፈጫ ቅመም እንዳልገዙ ትነግራታለች ማለት ነው። እኔ እኮ አመጣልሽ ነበር ነገር ግን የለበስኩት ቀሚስ ስለሆነ አይመቸኝም ትላታለች ማለት ነው። እሷም አንቺ ልጅ ግን ከቀሚስ ጋር መቼ ነው የምታረቂው ትላትና ራሷ ሂዳ ታመጣለች ማለት ነው። እንደዛም እያለች ከኪችን እንዳለች ክሩም ነው ማን ነው የሚባለው ልጅ መጣና ወጡ በጣም ይሸታል፣ ቆንጆ እንደሆነ ያስታውቃል። እሷም ባለሙያ የሰራው ሽሮ እንኳን ዶሮ ነው የሚለው፣ ሽሮ ቁሌት ራሱ ዶሮ ነው የሚለው ትላለች ማለት ነው። እሱም ኦኬ ልክ ነው፣ ነገር ግን ይሄንን ምግብ ከምን አዘጋጀሽው ይላታል። እሷም
ከኮሰረት ነው ትላለች ማለት ነው። እሱም የሌለ ሰቆባት። ምክንያቱም ኮሰረት አይጨመርም ወጥ ላይ ቅቤ ማንጠሪያ ይሆናል እንጂ ማለት ነው። እና ልጅቷም ምንም ኮሰረትም ሆነ ምንም የምታውቀው ነገር የላትም። የሰራቸውም ጽናት ነችና እጅግ ተናደደችና ከስኒ በጣም ያሳቀኝ። እሷም ተናደደችና ያው እሱ ያለውን ይላል ምን አባቱ እያለች ትቀጥላለች ማለት ነው። እንዲሁም ደግሞ ጽናት መጣች ማለት ነው። ስትመጣም እንዴት ነው ወጡ ይጥማል፣ ሁሉንም ነገር ቀመሹ ትላታለች። አዎ ነገር ግን ኮሰረት ምንድን ነው ትላታለች። እሷም ምንም እንትን አልሰጣቻትም፣ ከቁም ነገር አልወሰደችውም። ዝም ብላት እንትን ትላለች ማለት ነው። እንደዚሁም እየተናደደች ወደ ፎቅ ስትሄድ ማለት ነው ትሄድና ከደረጃው ላይ ትወድቃለች። ስትወድቅም ውይ ስትል ዋዋታዋ በጣም ጩኸቷ የቀወጠ ነበር ማለት ነው። ከዛ እንዲሁም ዛሬ ሰኒ ስታስቀኝ ነበር ማለት ነው። እንዲሁም ደግሞ በህልም በእንቅልፍ ልቧ ነው እንደዚህ ፌንት ሰርታ በቃ ኮሰረታም እያለች እሱን ትሳደብ ነበረ። ነገር ግን ጽሰን አልገባ ኮሰረት ምንድን ነው እያለች እንትን ትላለች ማለት። እንዲሁም ደግሞ ጽናትና ሁላቸውም ተሰብስበው ጽናትን መሩም ባሉበት እንዲሁም ደግሞ ማነው ጓደኛቸው ባሉበት ተሰብስበው ስለ ልጅቷ አጫጫህ እያወሩ ነበር ማለት ነው። መሩም 30 ቃት ከጩኸቷ የተነሳ ውጭ ነው ብለን እሷን አልተናጠለናት ሄደን ነበር ምናምን እያለ እያናደዳት እያብሸቃት ይቀጥላል ማለት ነው። እሱም እጅግ ተበሳጭታለች እንደዛ ባለ ማለት ነው። ነገር ግን እኔ እንደገባኝ ከሆነ እነሱ ፍቅር ፎንቃ ሳይገባላቸው አይቀርም። ምክንያቱም ፎንቃ አንዳንድ ጊዜ የሚጀምረው በነገር በተንኮል በመበሻሸቅ ነውና፣ በነገራችን ላይ እንደዛ ነው። ጀስት መግባቢያ ነውና አለመግባባታቸው ሲያወሩ አለመጣጣማቸው እሷም የሚያወሩት ነገር እንደዛ ነውና እሷም ስለተናደደች ስለሳቀበት በቃ ልሄድ ነው ወደ ቤቴ ትላታለች ማለት ነው። እሷም ብቻዋን መሄድ እንደሌለባት ተነግራታለች ማለት ነው። ከዛ ልጁን እንዲሸኛት ታለገት በሞት በጭራሽ እሱም አይሸኘኝም፣ ለምንድን ነው እሱም የሚሸኘኝ እያለች ታናዳ እንትን ትላለች ማለት እሱም አግኝተሽ ነው ወይ እኔ የምሸኝሽ እግር መንገዴን ከሆነ እንጂ አልሄድልሽም ምናምን እያሉ ይበሻሸቃሉ ማለት ነው። በዛም መሀል ባሉበት ናሆሜና ኪራ ይሉም ነበረ። ኪራ ወጣ ብሎ ነበረ። ነገር ግን አባቱ ደወለለትና አይዞህ በርታ እያለ እያበረታታው እያለ ነገር ግን ኪራ ያሰበው ሌላ ነው። ራሱን ለመጉዳት በራሱ ላይ የሆነ ጉዳት ማድረግ ይፈልጋል ማለት ነው። ምክንያቱም በፊት ለምን ፈረዳችሁብኝ፣ ለምን ሁላችሁም አትችሉም፣ ለምን ድክመቴን አሳወቃችሁኝ እያለ በጣም እየተናደደባቸው እንዲሁም ደግሞ መላጭ ነገር ይዞ እንትን እያለ ነው። እንዲሁም ደግሞ ያገኘውን ልጅ ትገጨኛለህ ወይ ብሎ እንትን ይላ ሲጠይቀው ልጁም መግጨት እንደማይችል እና እንዲሁም ደግሞ ከሚገጭህ በፊት መጀመሪያ ጋብዘኝ እንስከር ብሎ ይለዋል ማለት ነው። ልጁም እጅግ ይለምነዋል ማለት ነው። እና እነኞቹም ያው ሴቶቹ ይጫወታሉ። ምክንያቱም መሩ ማንሰኒ ያው በቃ ከግሩምን ማነው ግሩም የሚባል ልጅ ጋር በቃ ፎንቃ ነገር ሳይገባላቸው አይቀርም። መበሻሸቃቸውን ቀጥለዋል ማለት ነው። ደስ አይቀር የለምና ይሸኛታል ማለት ነው። እና ሲበሻሸቁ ደረሱ ማለት ነው። እና እንዲሁም ደግሞ ኪራ እጅግ በሚያሳዝን ሁኔታ ከልጁ ጋር ወደ መጠጥ ቤት ይሄዳሉ። መጠጣቸውን ይጠጣሉ። እንዲሁም ደግሞ አንተ ማነህ ይላል። እኔማ ቅዱስ ነኝ፣ ግን እንደ ስሜን ያልኖርኩኝ እርኩስ ነኝ እያለ ለምን እንደዚህ ልትል ቻልክ ይለዋል። እሱም አይ አሁንማ በእንደዚህ ሁኔታ አልነግርህም፣ ነገር ግን ነገ 10 ሰዓት ላይ ተገናኝተን ማውራት እንችላለን ይለዋል ማለት ነው። እና እሱም በመገረም ስለገረመው በቃ እሺ ምናምን ብሎ እሺ ምናምን ሳይሆን ያኔ ስለሰከረ ምንም የሚያውቀው ነገር የለም። ነገር ግን ቤቴ አድርሰኝ ይለዋል። ቤቴ ማድረስ አልችልም፣ ምክንያቱም ነዳጅ ጨርሻለሁኝ፣ ኮንትራት ታክሲ ጥራልኝ እያለው በዛም ምክንያት እያለ ያልቃል ማለት ነው። እኔ ግን
የጽናትና የኪራ ፍቅር እንዲቀጥልላቸው ኪራ ራሱን ጉዳት እንዳያደርስ እንዲሁም ደግሞ ኪራ ላይ ጉዳት ደረሰበት ማለት ጽናትም ራሷን አጣች ማለት ነው። እና እንግዲህ ኪራ በርታ፣ ጠንከር ብለህ ራስህን ጠብቅ፣ ራስህን ለመጉዳት አትዘጋጅ ማለት ነው። እንዲሁም ደግሞ ጓደኞቹም እንግዲህ ተባብረው የራሳቸውን አስተዋጽኦ ያደርጋሉ ብዬ አስባለሁ።